አንተ አሳድጋቸው ከዚህ በኋላ አንተ ኃላፊነት ወስደህ ራስህ ያንተ ልጆች ናቸው አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ ገባችሁ እንደዚህ። ስለዚህ ልጆቹ ምንም የሚጎዱት ነገር የለም አታስቡ። እሱም ለልጆቹ ጥሩ አባት ነው። አይ ሆፕ። ሰላም እንዴት ናችሁ? ፍሬቱብ ነኝ። ዛሬ መጣሁላችሁ እንግዲህ ፋኒ ከትንሽ ደቂቃ በፊት አንድ የለቀቀው ቪዲዮ ነበረ። በጣም ብዙ ሰው ጥያቄ ጠይቀው ነበረ። ልጆቹ እንዴት ወደ አንተ መጡ እየተባሉ ያው መለያየታቸውን ብዙሃኖቻችሁ ታውቃላችሁ። ሳምሪና ፋኒ እንግዲህ በጣም ብዙ ሰው የሚወዳቸው ብዙ አድናቂ ያላቸው የልጅ አስተማሪ ነበሩ። እንግዲህ ሰይጣን ምንም የማይሰራው ነገር የለምና እነዚህ ልጆች እንግዲህ ትዳራቸውን እንዲበተን ሆኗል። ይህም የሆነበት ምክንያት እንግዲህ ያው የሁለቱ ግጭት ነው። ግጭቱ ግን በሁለቱ ብቻ አላበቃም፣ ልጆች እስኪንገላቱ ሆኗልና እንግዲህ ዛሬ ይዤላችሁ የመጡት መግቢያ ላይ እንደሰማችሁት ፋኒ አንድ በጣም የሚያሳዝን ነገር ሲናገር ሰምቻለሁ። እና አንዳንድ የቤተሰብ አለመግባባት በጣም በልጆች ላይ ትልቅ ተጽዕኖ ይፈጥራል። ከፈጠረው መካከል እንግዲህ እነዚህ ልጆች አንፈልጋቸውም አንተ አሳድጋቸው እስኪባል ደረጃ እንግዲህ ትምህርት ቤት ሄዶ ልጆቹን ሲያወጣ ያገኙታል። እንግዲህ ጂጂ መንገድ ላይ የማይሆን ነገር ነው የፈጠረችው። ወይ መትቼ ወይ ተደባድቤያት እኔን ለማሳስተር ነበር ያሰበችው። ግን እንደዛ አላረኩኝም ከትምህርት ቤት ሳወጣቸው ለምን ገዛህላቸው ሱፐርማርኬት ገብቼ ዕቃ ስገዛላቸው ለምን ገዛህላቸው ብላ መንገድ ላይ የማይሆን ነገር ተፈጠረ። ከዛ በኋላ ልጆቹን አልወስድም አለች፣ ውሰድ ወደ ቤት አለችኝ። ይሄ ነገር በብስጭት ይሆናል ብዬ አንድ ቀን አደርኩኝ። በነጋታውም ደግሞ ውሰድ ስል ከዚህ በኋላ እኛ እናሳድጋቸውም አንተ ወስድ አሳድግ ብለውኛል አለና እጅግ በጣም ነው የሚያሳዝነው። የሶስቱ አዋቂዎቹ መካከል ላይ ያለው ያለመግባባት እነዚህን ሁለት ህፃናት መጉዳት በጣም ከባድ ነውና እንደውም እንዲህ ብሏል ፋኒ ፌሎ በተደጋጋሚ እዛ ቤት አልሄድም አንተ ጋር ልሁን ትለኛለች እና ይሄን ነገር ቦታ አልሰጠሁትኝም ነበር በልጅ ንግግር ገብቼ ብዙ ማለት አልፈለኩም ነበረ፣ ግን በጣም የሚያሳዝን ሁኔታ ላይ እንዳሉ ነው የተረዳሁትኝ ብሏልና ቤት የለኝም እዛ ያለበት ሀገር ቤት አልተሰጠውም። እሷ የዛኔ ሲጣሉ ሲወጣ ሻንጤና ልብሶችን ብቻ ነው ይዤ ወጣሁትኝ። ከዛ በኋላ ግን መኖሪያ ቤት ከጓደኞቼ ጋር ነበር የምኖረው። አሁን ግን ግዴታ እነዚህ ልጆች ለመያዝ ቤት ያስፈልገኛል። ቤት ደግሞ መንግስት ሊሰጠኝ ፕሮሰስ ላይ ነኝ ጨርሻለሁም እያለ ነው፣ ሳይሰጠውም አይቀርምና እኔ አንድ በጣም ያሳዘነኝ ነገር አለ። እነዚህ ልጆች የብዙ ሰው ተምሳሌት ይሆናሉ ብዬ አስብ ነበረ። በሳምሪ እናት መጥፎ ነገሮች ብንሰማም ጠንካራ ናቸው ብዬ ነበርና ሳምሪ ግን ብዙ ነገሮቿ ተቀየረዋል። ማህተቧን እስከ ማውለቅ ደርሳለች። ከማህተብ ውጭ የሆነ የነበራት ወዝ የሆነ ትዳር ላይ ያለች የነበራችሁ ሳምሪ ልትሆን አልቻለችም እና በጣም ነው ያስገረመኝ። አንዳንዴ ልብ ያለን ወንድ መኖር በጣም ትልቅ ነገር ነው። እንደውም ጂጂ ላይ ምን አለች? በ10 ምናምን ዓመት ይበልጣታል ልጄን አለችና እንደውም ትልቅ ነገር እኮ ነው እሱ የእሱ በልጦ መገኘት ዛሬ ይችን ልጅ ወይ ደግሞ እነዚህ ልጆች በርትቶ እንዲይዝ አድርጎታልና የሚመጣበትን ከባድ ነገሩ ላይ እየተከላከለ ይገኛል። በጣም ብዙ መልስ መስጠት እፈልጋለሁኝ ብሏል። ግን ነገሮችን ከማዛዛባችሁ ብሎ 19 ደቂቃ አጣሪ ያለች ቪዲዮ አሁን ያለበትን ወቅታዊ መረጃ የሚገልጽ አስተላልፏል። ከዛ መካከል ምንድን ያለው እንግዲህ በፍርድ ቤት ጉዳዩ እየተያዘ ይገኛል። 100 አንተ አሳድግ ተብዬ እኔ ከተሰጠኝ ልጆችን አሳድጋለሁኝ። አሁን ገና ፍርድ እየጠበቅኩ ነው ያለሁት፣ ግን እነሱ አልፈልግም እንዳሉ ለህግ አመልክቻለሁ። ከዛ በኋላ ነው ቤቱን ሊሰጠኝ የቻለው። ልጆችን የማሳደግ አቅም አለኝ፣ ለልጆቼ ለኔ አይከብዱኝም፣ ጠንካራ አባቶኜ በህይወት ያለው ድረስ አሳድጋቸዋለሁ ሲል በጣም ልብ የሚነካ ነገር ተናግሯል። እውነት ነው። ጠንካራ ነክ ጠንካራ አባት ነህ፣ ታስታውቃለህ። ይህን የመሰለ ከባድ ቤተሰብ መቻል በራሱ በጣም ጉብዝክና ጥንካሬ ነው። ያ ሁሉ ሚዲያ ላይ ስትሰደብ፣ ያ ሁሉ ስትወቀስ፣ ያ ሁሉ ነገር ስትባል ችለክ ዛሬ ደግሞ ይሄ ነገር ሲመጣ ደግሞ በጣም ከባድ ነውና አርቃለሁ ከዚህ ችግር እንደምትወጣ አምናለሁና ብዙ ሰዎች ለምን እንደሆነ አላቅም ትዳር ሲፈርስ ሴት ወገንን የሚደግፍ አለና የወንዱን ችግር የሚረዳ አካል የለምና ብዙሃኖቻችን ይሄ ስተት አለብን ብዬ አስባለሁ። ሴት ልጅ አትጎዳም እያልኩ አይደለም፣ ግን አንዳንዴ ደግሞ ሴት ታጠፋለችና ተነጋግሮ ለማስታረቅ መሞከር ነው። ይሄ ነገር ተነጋግሮ ማስታረቅ ደግሞ ካልቻላችሁ ወይ ካልተቻለ ደግሞ ጠንካራ ሆኑ ለነዚህ ሰዎች ጥሩ መንገድ እንዲራመዱ ማድረግ ነው፣ አብሶ ለልጆቹ ሲባልና
ልጆቹ ተንገላቱብኝ፣ በቃ እነሱም ጆሯቸው እየሰማ አንፈልግም መባል በጣም ከባድ ነው ብሏልና እኔ ለልጆቼ አላንስም ብሏል። በዚህ ጉዳይ ላይ የምትናገረው እስካሁን ድረስ ጂጂክያ ናት። ሳምሪ ምንም እያለች አይገኝም እና ለምን እሷስ የሆነ መልስ አትሰጥም ወይ ለምን እንደናት ልጆቿን ለምን አትይዝም የሚል የብዙ ሰዎች ጥያቄ አለና ጀርመን ሀገር ደግሞ በጣም ከባድ ነገሩ ምንድን ነው? ጥሩ ነገሩ ያው ልጅ ካለ ለልጆች ይደረጋል ድጋፍና ይሄ በጣም ጥሩ ጎን ነው ብዬ አስባለሁ። በራሴ ግን ከባድ ጊዜ ነው እያሳለፍክ ያለሁትኝ ብሏል። ለምን የዛኔም ስወጣ ድንገት ስለወጣው የተስተካከለ ነገር ላይ አልነበርኩኝም። ጠንካራ እንደሆነ ተደጋጋሚ ሲናገር ሰምቻለሁ። ከዚህ በፊትም የተጣሉ ጊዜ የተለያየ የዩቲዩብ ቻናል ላይ ኢንተርቪው ሲደረግ ብዙ ነገሮችን ብር አያያዝ ላይ ቤት ውስጥ ባለው አሰራር ላይ ጠንካራ አባት እንደሆነ ሲናገር ሰምቻለሁ። እና ይሄ ነገሩ ብርቅ አይደለም። ብቻውን ሆኖ ልጁ ማሳደግ የሚከብደው ነገር አይደለም። ግን አንዳንዴ ሜንታሊ ወይ ደግሞ ጭንቅላታቸውን መጠበቅ አለብን። እሱንም ልጆቹንም መጠበቅ አለብን። እነዚህ ልጆች ታዳጊ ናቸው። እንደ ቀልድ ሳምሪ የጂጂ ልጅ እንደዚህ አይነት እየተባለ እያደጉ ዛሬ ደግሞ የሳምሪ ልጆች እየተባለ መነገር የለበትም ብዬ አስባለሁኝ። የራሴን አመለካከት ነው የተናገርኩትኝ። ግን ጠንካራ መሆን መልካም ነው ብዬ አስባለሁኝ። በዚህ ግን መወጣት የነበረባት ጂጂክያ ናት። አያትም ናት፣ ትልቅም ናት። ብዙ ነገሮችን አሳልፋለች እና እነዚህ ደግሞ ታዳጊ ልጆች ናቸው። ጭንቅላታቸው መበረዝ የለበትም። ጭንቅላታቸው ላይ መጥፎ ንግግር መቀረጽ የለበትም። ከዚህ በፊት ላይቭ ስትሪም እየገባች ነው ወይ በሌላ ነገር ነበር የምትናገረኝ፣ ግን ልጆቼ ፊት ለፊት ነው ከትምህርት ቤት ሳወጣቸው የተናገረችው ብላልና በጣም ከባድ ጊዜ ነው እያሳለፈ የሚገኘው። በጣም ብዙሃኖቻችሁ እንደውም ሰብስክራይብ ብታደርጉት ላይክ ብታደርጉት ለምን በዚህ በሚሰራው በዩቲዩብ ቻናል የገቢ ምንጩ ሊሆን ይችላል ብዬ አስባለሁኝ። ስራ አቁሜያለሁ ብሏል። ስራ ያቆመበት ምክንያት ደግሞ ልጆችን ማኔጅ የሚያደርግለት የለምና አመልክቶ እንግዲህ ያው መጀመሪያ እየሰራ ነበረ ብቻውን እያለ በዛ ማለት እየሄደ ልጆቹን ይጠይቅ ነበረ። አሁን ግን ሙሉ ከሙሉ ከሚሰራው ስራ ወጥቶ ልጆቹን እየጠበቀ ይገኛልና እየተንከባከበ ይገኛል። በአሪፍ መልክ እንደያዛቸው ቪዲዮ ላይ እየተመለከትን ይገኛል። ያው ለአንዱ ፈርድ ለአንዱ ሳይሆን እኔ የማስበው ነገር እርቅ ወርዶ ሰላማዊ ህይወት ቢፈጥሩ በጣም ደስ ይለኝ ነበረ። በጣም ከሚባለው በላይ እኔ እንደውም ብዙ ጊዜ ቪዲዮ በእነሱ ላይ ስሰራ የልጆች አስተማሪ ጠንካራ ናቸው ብዬ አስብ ነበርና ሰይጣንን ቦታ ከሰጠነው በሰፊ ነው የሚገባው እና በጣም በሰፊ ነው የገባባቸው። ልጆቻቸውን እስከ መበተን ደረጃ ሳምሪ ብተረጋጋ መንፈስ አናይባትም። የምታስለቀው ቪዲዮ የምትሆነው ሁኔታ ምናምን ይሁን ትዳር ላይ ያለች ደርባባ ሳምሪ ልትመጣልን አልቻለችም። ብዙ ሰው ነው የሚለው እና ማተቧን አውልቃለች። የምትለቃቸው ቪዲዮዎች የምትሆነው ነገር ከእሷ የሚጠበቅ ነገር አይደለምና ትንሽ እርጋታ ነገር ይሄ መገባባት ሳይሆን እርጋታ ነገር ቢኖረው መልካም ነው በእነሱ መሀልና እንደውም ሴት ልጅ ጠንካራ ናት እኮ እድሜዋ አይደለም ምናምን እያለች ነበር። እናቷ ገና 25 ዓመቷ ነው። እድሜ አይደለም አይምሮም ወይ ደግሞ ያሳለፈችው ለልጅ መውለድ ማለት ከባድ ነው፣ ኃላፊነት አለና ያንን ነገር ማሰብ ነው ብዬ አስባለሁኝና እስቲ እናንተስ እንደኔ ምን ትላላችሁ? እኔ በጣም ያዘንኩትኝ በምንድን ነው መሰላችሁ? ጠንካራ ልትሆን የምገባው ሴቷ ናት። አያትየው ነበሩ ጠንካራ መሆን የሚገባት፣ ግን ልጆቹ እስከመበተን ደረጃ መድረስ ልጆቹን እኛ እናሳድግም አቅም የለንም ማለት በጣም ከባድ ነው፣ በጣም ማለት ነውና ሚዲያ ላይ ወታ እንግዲህ ምንም አያረጋቸውም አባትየው ለልጆቹ አያንስም ስትል ተናግራለች። እንደማያንስ በተለያየ ቪዲዮ ዛሬ ተለያይተው ሳይሆን በህይወት አብረው በጋራ በነበሩበት ሰዓት ላይም ብዙ ነገሮች እየተመለከት እንገኛለን። ግን እንደ ወንድ ደግሞ ብቻውን ይህንን ሪስክ መቀበል በጣም ከባድ ነውና ይሄ ነገር የጋራ ሆኖ ብትረዱት መልካም ነው ልል ፈልጋለሁኝ። በጣም አሳዝኖኛል፣ የምር ነው የምላችሁ። ብዙሃኖቻችሁ ለሳምሪ ደግፋችሁ አሁን አማረብሽ፣ አሁን ቆንጆሽ ምናምን መደጋገፍ አያስፈልግም። እነዚህ ሰዎች ባልና ሚስት ናቸው። ነገር በምን አጋጣሚ እንደሚገናኙ አይታወቅም። ግን እንደ ራስ ሰብሰብ የሚሉበትን አብረው ሆኖ ልጆቻቸው የሚያሳድጉበትን የሰው ወሬ እንዳይሰሙ ማድረግ ጠንካራ መሆንን አውቃለሁ። እናት ናት፣ ግን አንዳንዴ እኔ በርትቻለሁ፣ እኔ ጠንካራ ሆኛለሁ ብሎ ራስ ላይ የተሻለ ነገር ማድረግ መልካም ነው ብዬ አስባለሁኝ። በጣም ከባድ ነገር ስላየሁኝ ነው በሱ እና ለልጆቹ በህይወት እስካለው ድረስ እኔ ቀጥ አድርጌ ልጆችን አሳድጋለሁ አይከብዱኝም ብሏል። ይሄ ልጅ ከብዙ ነገር ነው የሚገደበው። አያትየው እንዳለች 30 ምናምን ዓመቱ ነው ብትልም ግን ብዙ የወጣትነት ነገሮችን ያጣል። ብቻውን ሪስክ ይቀበላል። ብዙ ነገሮች የጋራ ግን ስትሆኑ መደጋገፍ መተጋገዝ አለና ይሄ ነገር ባለመሆኑ በጣም አዝኛለሁ። ግን ጠንካራ አባት ነህ፣ በጣም ነው የማደንቅ።
በጣም ጎበዝ። ለምን አንዳንዴ እኔ አይመለከተኝም አይነት ነገር አለ ማለት በራሱ ትልቅልን ነው። መንግስት እኔ ወስጄ ላሳድጋቸው ሁላ እስኪል ደርሶ ነበረ። ግን እኔ ራሴ አለሁኝ እኔ ያሳድጋቸዋለሁ የሚገባኝ ነገር ይደረግልኝ ብሎ እንግዲህ ቤት እንዲሰጠው ጠይቆ ነበር። ይሄ እሱም እየተስተካከለ ያለኝ ነው። ለእኔ ለብቻ ጠይቄ አንድ ክፍል ቤት ሊሰጠኝ ነበር። ግን አሁን ተስተካክሎ እንግዲህ እስከ ልጆቼ መኖሪያ ሰፊ ቤት ይሰጠኛል እያለ ሲናገር ሰምቻለሁ። ለማንኛውም እግዚአብሔር አምላክ በእናንተ መሀል ገብቶ እንግዲህ እርቅን ይፍጠርላለሁ። አብራችሁ የነበርኩትኝ ፍሬ ነኝ። ቻናሌ ሰብስክራይብ እያደረጋችሁ አብራችሁ ላለው አመሰግናለሁ።